ኢትዮጵያ ለግብርና ስራ ምቹ ስነ ምህዳር እንዳላት በመረዳት የግብርናውን ዘርፍ በልዩ ትኩረትና ዘመናዊ አሰራር ደግፋ ውጤት ለማምጣት በስፋት እየሰራች ነው። በዘርፉ ፈጣንና ቀላል አሰራሮችን በዘመነ መንገድ ለማከናወን የተጀመሩ ውጤታማ ስራዎች መኖራቸውን በግብርናው ዘርፍ ህይወት ቀያሪ ተግባሮችን ማከናወን ተችሏል። የአምራቹን አቅም በማሳደግ የሚሰራው ስራ ለዚሁ አንዱ ማሳያ ነው። የግብርና ሚኒስቴር ከክልሎችና ከሁለቱ ከተማ አስተዳደሮች የቢሮ ኃላፊዎችና በግብርና ኢንቨስትመንት ከተሰማሩ ባለ ሀብቶች ጋር በግብርና ኢንቨስትመንት አፈጻጸም ዙሪያ ውይይት አካሂዷል። ተቀራርቦ መስራቱ ብዙ የራሱ ፋይዳ ያለው አንደኛ የመረጃ ልውውጥ ይኖርሃል። የትኛው ቦታ ላይ ምን ክፍተት አለ፣ የትኛው ቦታ ላይ ምን ምርት አለ፣ የትኛው ቦታ ላይ ደግሞ ምን እጥረት አለ፣ ያሉት እርስ በርስ ችግሮች ምንድናቸው፣ አንዱ ጋር ምን ችግር አለ፣ አንደኛው ደግሞ ያን ችግር እንዴት ተወጥቶታል፣ የችግሮቹ አይነቶቹ ራሳቸው ምን አይነት ናቸው። ከምርት አኳያ አንዳንድ ቦታ ለምሳሌ በጣም ተትረፍርፎ የማይሸጥበት አለ፣ ሌላው ቦታ ደግሞ እጥረት ያለበት አለ። በዘር ችግር ዘር አጥቶ ይቸገራል፣ ዘር የሚተርፈው አካባቢ ሊኖር ይችላል። እነዚህ ነገሮች ምትፈታቸው በእንደዚህ አይነት ቅርርብ በእንደዚህ አይነት ግንኙነት ነው። ግብርናውን ወደ ላቀ ደረጃ በማሸጋገር የምግብ ዋስትናን ለማረጋገጥ የሚደረገውን ጥረት የግሉ ዘርፍ ተሳትፎ ሊያጠናክር እንደሚገባ ይታመንበታል። የግብርና ዘርፍ ላይ ትልቁ ማነቆ እየሆነ ያለው የአቅርቦት የፋይናንስና የግብአት ችግሮች ናቸው። እነዚህ የፋይናንስ የግብአትና የአቅርቦት ችግሮች ደግሞ ሊፈቱ የሚችሉት በጋራ በአገር አቀፍ ደረጃ በተለያዩ የፋይናንስ ሴክተሮች አቅራቢ ድርጅቶችና የግብአት አቅራቢዎች ጋር በጋራ በመናበብና በተለያዩ ጊዜያቶች ደግሞ በጋራ መድረክ እየፈጠሩ በጋራ መድረክ ደግሞ የተግባበንባቸው ነገሮች ይዘን እየሄድን በተግባር ደግሞ ስናከናውናቸው ያልፈተናቸው ችግሮችና ደግሞ ፈተናቸው ቤስት ፕራክቲክ ደግሞ ማድረግ የምንችላቸው ነገሮች ደግሞ ተመልሰን በመድረኩ እየገመገምን የምንሄድበት ሁኔታዎች የሚፈጥሩ ስለሆነ እነዚህ መድረኮች መቀጠል አለባቸው የሚል እምነት አለ። ኢትዮጵያ ባሏት እምቅ የተፈጥሮ ሀብትና ጸጋ የራሷን የምግብ ሉዓላዊነት ማረጋገጥ እንደምትችል ከቅርብ ዓመታት ወዲህ ተግባራዊ የተደረጉ ኢኒሼቲቮች ማሳያ ናቸው። ከነዚህ ስራዎች መካከል አንድም የእርሻ ማሳ ጦሙን ማደር የለበትም በሚል ላለፉት ዓመታት የተሰሩ ስራዎች ምስክር ናቸው። መታረስ የሚችል 38.5 ሚሊዮን ሄክታር መሬት አለን። እስከዛሬ ድረስ ያረስነውን ብናይ ከ21 ሚሊዮን የዘለለ አይደለም ማለት ነው። እንደ ሀገር ካለን መታረስ ከሚችለው መሬት ውስጥ ግማሽ አካባቢ ነው ያለነው። ያንን አቅም ለመጠቀም በስሞል ሆልደር ብቻ የምንችለው ስላልሆነ ብዙ የፖሊሲ ማዕቀፎችን አዘጋጅተን የግል ባለሀብቱን አስተባብረን የአገር በቀል ባለሀብቶቻችንን ብቻ ሳይሆን በዓለም አቀፍ ደረጃም የሚታወቁ ፎሬን ዳይሬክት ኢንቨስተሮችንም ጭምር ስበን የኢትዮጵያ ግብርና እኛን የሚመግብ ለኢንዱስትሪ ግብዓት የሚሆን ኤክስፖርት ሆኖ የውጭ ምንዛሪ የሚያመጣ ለወጣቶች ለሴቶች የስራ ዕድል የሚፈጥርና አጠቃላይ ኢኮኖሚውን የሚያንቀሳቅስ ማድረግ ነው። ለግብርናው ዘርፍ ውጤታማነት ሊተገበሩ የሚችሉ የፖሊሲና ስትራቴጂያዊ ሕጎችን ስራ ላይ በማዋል አስቻይ ሁኔታዎች እየተፈጠረ ይገኛል። በዚህም በእርሻ ኢንቨስትመንት ዘርፍ በርካታ ስኬቶች ማስመዝገብ ተችሏል። ከተለያዩ አጋር አካላት የምናገኘውን የግብርና ፈንድና ፋይናንስ የፕሮጀክቶቹን ጨምሮ ማለት ነው ወደ ናፋ ቋት እናስገባለን። ምክንያቱም ሪስክ ሼር ለማድረግ ዋስትና ለመስጠት ያንን ኢንካሬጅ ለማድረግ ማለት ነው። በዚህ ረገድኛ ከወርልድ ባንክ ጋር ከነኢፋድ ጋር ሌሎችም የልማት አጋሮቻችን ጋር ሰፊ ውይይቶች ተደርገውበት በጣም ጥሩ የሆነ ፖዚቲቭ ምላሽ ያገኘበትና የመደመር መንግስት የብልጽግና አመራር ያፈራው የእናንተን ችግር ለመፍታት እየተቀመጠ የመፍትሄ አቅጣጫ ነው። የግብርና አቅምን አሟጦ በመጠቀም የምግብ ሉዓላዊነትን ለማረጋገጥ የእርሻ ኢንቨስትመንት ዘርፍን የሚያነቃቁ ልዩ እርምጃዎች እየተወሰዱ እንደሚገኝ በመድረኩ ተነስቷል።